አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። አብዛኞቻችሁ በውስጥም እንግዲህ ኢንቦክስ ላይ ስታወሩኝ ነበር እና ስለ አክሱም ለምንድን ነው አስተያየት የራስን ሀሳብ ለምን አትሰጥም እያላችሁኝ ነበር እና እኔ እንደዚህ ይሄ ነው ብዬ መናገር ብዙ አልፈልግም። ታውቃላችሁ አዲስ አበባ ዩኒቨርሲቲ ላይ ስለ ሴት ንቃብስቶች ከዚህ በፊት በቃ ኢትዮጵያ ውስጥ ያሉ ዩኒቨርሲቲዎች በሙሉ ማለት ነው ያው የአክሱም ሴቶች ሂጃባቸውን አውልቃችሁ ትምህርታችሁን ተማሩ እንደተባሉ ጭምሩላ አውቃለሁ። ግን እኔ መናገር አይጠቅምም ብዬ ነው የማምነው። ምክንያቱም አሁን አብዛኛው ኢትዮጵያ ውስጥ እየተካሄደ ያለው ምንድነው የሆነች ሙመንት አሁን ማለት ነው አሁን የሆነች ሙመንት እንናገራለን፣ ከዛ በኋላ ይረሳል፣ ወደ ስራ አይገባም ማለት ነው። እንደ አህመድ አልግራኝ ቱሪዝም ባንዘምት እንኳን አሁን በዚህ ባለው ጄኔሬሽን በ21ኛው ክፍለ ዘመን እንደዚህ ሊበደሉ አይገባም ነበር። እንደ አህመድ አልግራኝ ጦራችን አዝምተን ሰራዊት አደራጅተን ራሳችን ሰልጥነን ሙስሊሙን ማህበረሰብ መጠበቅ ባንችል እንኳን ብዙ ማድረግ የምንችለው ነገር ነበረ። ይሄ ፐርሰናል የግል ሐሳቤ ነው ማለት ነው። ሶ አንድ ነገር ማወቅ ያለብን ማለት ነው ወላሂ ለአዚም አንድ ነገር ማወቅ ያለብን አክሱም ያለው ሙስሊም ወንድማችን እንዲከበር ከፈለግን አማራ ክልል ያለው፣ ኦሮሚያ ክልል ያለው፣ ደቡብ ያለው ብቻ የትኛውም አካባቢ ያለው ሙስሊም እንዲከበር ከፈለግን ራሳችን ቅድሚያ ማስከበር አለብን። ይኸውላችሁ አሁን ሶሻል ሚዲያ ላይ አብዛኛው ሰው ይሰዳደባሉ፣ ኡስታዞችን ምናምን ይሰዳደባሉ። አቡበክር እንደዚህ ነው፣ ያሲን ኑሩ እንደዚህ ነው፣ ሼክ ኢሌ እንደዚህ ነው፣ ሼክ ኢሌ እንደዚህ ነው፣ ሼክ ኢሌ እንደዚህ ነው፣ እሱ የሰጠው ፈትዋ ትክክል አይደለም። ከዛን ከነሱ እንደዛ ከሚሉ ልጆች ደግሞ ወስተው አጀንዳ የሚሰሩ ልጆች አሉ ቲክቶክ ሶሻል ሚዲያ ላይ። ስለዚህ አቡበክር ዋሽቷል ማለት ነው። ስለዚህ የሆነ ሳዳት ከማል እንደዚህ ብሏል ማለት ነው። ስለዚህ የሆነ ኡስታዝ ሼህ ኢልያስ እንደዚህ ብሏል ማለት ነው ብለው ራሳቸውን አጀንዳ የሚፈጥሩ አሉ። እዛ ላይ እኛ ገብተን ያው እኔንም ጨምሮ ማለት እዛ ላይ ገብተን መልስ ለመስጠት እንሞክራለን። የሆነ ነገር ገና እዚህ በቅጡ ስለ እስልምናችንና ስለ ዲናችን ብዙ ሳናቅ ማለት ነው እንደዛ ለመሸራረፍ የሚሞክሩ አሉ። አንደኛ ችግራችን ያለው እኛ ራሳችን ጋር ነው ብዬ ነው የማምነው። ምክንያቱም የሆነ ልጅ ወጥቶ የሆነ ኡስታዝ በተናገረ ቁጥር ቪዲዮን ላይክ እናደርጋላታለን፣ ልክ ነህ፣ በርታ፣ ጀግና እንላለን ማለት ነው። እንደውም እዚህ ኢትዮጵያ ውስጥ ማለት ነው የትኛውም እምነት ተከታይ ሆን የትኛውንም ሰው በጣም ክፉም ሰው ሆኑ በጣም ደግሞ ደግም ሰው ሆኑ ተከታይ አጣጡ፣ ወላሂ ተከታይ አጣጡ። በጣም የሚያሳዝነውን እዚህ ጋር ነው። የሆነ ልጅ የሆነ ብድግ ብሎ ይነሳና ያ ኡስታዝ የሰው ልጅ ከሰው ውስጥ ከብረት ዝገት አይጠፋም ይባላል እኮ አይደል እንዴ? የሰው ልጅ ነው ሊያጠፋቸው። ያንን ሰው በውስጥ ሄዶ ከማናገር ይልቅ ያን ሰው እኮ በውስጥ ሄዶ የሆነ ሰው ከተናገረው ቪዲዮን ቢያንስ ሊያጠፋ ይችላል ያ ሰው ማለት ነው፣ ካመነበት ማለት ነው። ከሎጂኩ ወይም ደግሞ ከዛ ነገር ይሄ ነገር ልክ አይደለም፣ ይሄ ነገር እስልምናን አይመጥንም፣ ይሄ ነገር ከዚህ ሸሪዓ አንፃር በዚህ ሐዲስ ቁጥር ከዚህ ከረሱላችን ሰለላሁ ዐለይሂ ወሰለም ሸሪዓ እነሱ ካስተማረው ነገር ጋር ይጻረራል። ሶ ይሄን ነገር ባትናገረውና ቪዲዮን ብታወርደው ተብሎ በውስጥ ቢጠየቅ ያወርደዋል ያ ሰውዬ። ምክንያቱም ከሸሪዓ ከሐዲስና ከቁርአን አምልጦ የትም አይሄድም። ያንን ከመናገር ይልቅ ምንድነው የምናደርገው? ሚዲያ ላይ ወተን እንደዚህ ነው እከሌ ወሃቢያ ነው፣ ሐነፊያ ነው፣ ሻፊ እንትን ይሄ የአህለል ሱና ወልጀማ ነው፣ ወሃቢያ ነው ምናምን እያለን እርስ በራሳችን ከተከፋፈልን ገና ምን አይተናል? እንደ ቀይ ስጋ ማለት ነው፣ እንደ በጥሬው ትቆረጠሚያለሽ። እያንዳንዳችን እንቆረጠማለን፣ ወደድከም ጠላህ። ይሄን እንድታምን ፈልጋለሁ። ስለዚህ ዛሬም ይሁን ነገም እኔ ስራ ወይም ደግሞ መጅሊሱ ስራውን እስካልሰራ ድረስ ወይም ደግሞ ሙስሊሙ ማህበረሰብ እርስ በራሳችን መጠላለፍ መሰዳደብ እስካላቆምን ድረስ የማንንም መጫወቻ ነው የምንሆነው። ይሄን እርግጠኛ ሆኜ እነግራችኋለሁ። ለምሳሌ ይሄን ተውጣውን የሀገራችን ተውቱና ከፈለጋችሁ በምሳሌ ላስረዳችሁ። አሁን ኢራን ማለት ነው። ኢራንን አረቦች ቢደግፉ የኢራን ፋሲሊቲዎች ባልወደሙ ነበር። የማን አስተዋጽኦ ነው ካላችሁኝ የሙስሊሙ። አሁን ለምሳሌ ሱኒ እና ሺአ በሚለው ተከፋፍለን ማለት ነው።
ገብቷቸዋል። ኢትዮጵያ ውስጥ ደግሞ ይሄ ነገር አሁን አይደለም የተጀመረው። ለምሳሌ ያነገርኳችሁ እነሱ ነው። አሁን ኢራንን እነሱ ባያስመቷት ነው የኤነርጂ ፋሲሊቲ የኒውክሌር ፋሲሊቲዎቿን ያስመቷት አረቦች ናቸው። እኛ እርስ በራሳችን ካልተዋደን፣ እርስ በራሳችን ካልተከባበርን የተኛው እምነት አያከብርም። የተኛው እምነት ደግሞ አንተን ከፍ አድርጎ የሚያይበት ምንም አይነት ጭንቅላት የለው። ምንም ማለት ነው። ምንም ማለት ነው። አሁን እኛን የጨለማው ዘመን ምናምን ምናምን ይላሉ። በባለፈው የሆነ ርዕስ ምናምን ጀምሬላችሁ ነበር። የሆነ ልጅ ስለ እስልምና ምናምን አውርቶ ከዛም በዛ ነገር ላይ ፓርት 1 ፓርት 2 ብዬ አወራችኋለሁ ብዬ የሆነ ፕሮግራም ብቻ አዘጋጅቼው ነበረ። ያው እናንተም የፈለጋችሁት አይመስለኝም። አይ ሆፕ ፓርት 1 ፓርት 2 ብላችሁ ልቀቅልና አላላችሁኝም። ሶ እለቅላችኋለሁ። እኔ ግን እለቅላችኋለሁ። ዩቲዩብ ቻኔልም ደግሞ ከእንትን ላይ ሊንክ ላይ እዛው ሊንኩ ስላስቀመጥኩላችሁ ገብታችሁ ማየት ትችላላችሁ። እና ያኔ በሙስሊሞች ኢምፓየር ወይም ደግሞ እስልምና በጣም በተስፋፋበት ጊዜና እስልምና ዓለምን ባንቀጠቀጠበት ጊዜ የእስልምና ወርቃማው ዘመን የሚባሉት በዛ ዘመን ማለት ነው። የሙስሊሞች ዓለምን በመገንባት ያላቸው አሻራ ብታዩ እንፈራ ነበር። እንደ ድሮቹ አይደለንም። በቃ እኔ ብዙ መናገር አልፈልግም። ከምንም ነገር ለምንም ነገር መስዋዕትነት ለመክፈል አይ አም ሬዲ በት ይሄ ከዚህ በፊት ጎንደር ላይ አምናም ካቻምናም የሆነ ነገር ተፈጠረ። አክሱም ላይም በዚህ ልክ እንደዚህ ተፈጠረ። ከዛን ከሆነች ጊዜ ድረስ እንንጫጫለን። ከዛ በኋላ መጅሊሱም ላሽ ይላል፣ ማህበረሰቡም ላሽ ይላል ማለት ነው። አይመጥንም፣ የእኛን አይመጥንም። ነገር ግን ለክርስቲያን ወገኖቻችን ማስተላለፍ የምፈልገው ነገር አክሱም ውስጥ ያሉ ሙስሊሞች ቁጥራቸው በጣም ትንሽ ነው። ሙስሊም ትግራይ ክልል ውስጥ ያለው ወደ አድግራት፣ መቀለ እና ወደዛ አካባቢ የእስልምና ብዛት አለ ወይም ደግሞ ተብሎ ያው የህዝብ ጥናቱ ምናምን ያመለክታል ማለት ስታቲስቲክሱ። ግን ትግራይ ላይ ያለው ልጅ ሲጠቃ፣ አማራ ያለው ሙስሊም ወንድም እኔ ሲጠቃ፣ እኔ ጋር ያለው ክርስቲያን ወንድሙን ማሰብ አለበት። ስልጤ ውስጥ ጉራጌ ውስጥ አሁን 50% ሙስሊም ነው። ስልጤ 99.something% ሙስሊም ነው ማለት ይቻላል። በቃ ሙስሊም ነው በሉት። አላባም በዛው ላይ ሌላውን ተውት። እንደውም ይሄንን ነገር ላስረዳችሁ የሆነ አለ እንትን የሆነ በተደረገ ጥናት አለና እንትን ልበልላችሁ ልንገራችሁ ማለት ነው። ሙስሊም የሚበዛባቸው ክልል ሶማሌ 99.7% የእስልምና እምነት ተከታይ እንደሆነ እንግዲህ ጥናቶች ያመለክታሉ። ከዛ መቀጠል አፋር 95.3% 93.3% ማለት በጣም ብዙ ቁጥር ህዝብ ነው። ከዛን ሀራሪ ብንሄድ 69% የእስልምና እምነት ተከታይ ነው። ከዛን ትግራይ ሲኔድ ደግሞ 4.something ነው። አሁን ባለው ስታቲስቲክስ ማለት ነው ከ350 ሺህ እስከ 700 ሺህ ይጠጋሉ ተብለው ነው የሚገመተው ማለት ነው። ከዛን አማራ ክልል ላይ 17.2%። አማራ ክልል አጠቃላይ ወደ 32 ሚሊዮን 32 ሚሊዮን 935,900 ከማህበረሰቡ ከዛ ህዝብ ማለት ነው ሙስሊሙ 564,974 ሙስሊም ነው። ዛት ሚንስ አማራ ክልል 17% ሙስሊም ነው። ግን ቁጥራቸው ትንሽ ነው ብሎ የሚጠቁ ከሆነ ሶማሌ ያለው ለሙስሊሙ፣ አፋር ውስጥ ለሚገኘው፣ ሀረር ውስጥ ለሚገኘው፣ ድሬዳዋ ውስጥ ለሚገኘው ለክርስቲያን ወንድሙ አስቦ ይሄን ነገር ይፈጽም። ሙስሊሞች ላይ የሆነ አደባ ሲፈጽም የሆነ ጥቃት ሲያደርስ ማለት ነው ይሄንን አስቦ መሆን አለበት። ሌሎችም ክልሎችም አሉ ሌሎችም ማለት ነው። ለምሳሌ ቤንሻንጉል 45.4% ሙስሊም ነው። ሌሎች ደግሞ በኦርቶዶክስና ከዛም በሌሎች እምነቶች ከሶ ብዙ ብዛት ቁጥር አለው ማለት ነው። ከዛን ሌላ ደግሞ ጋምቤላም በዛው ልክ በጣም ትንሽ ነው 4.something ምናምን ነገር ነው። ግን እዛ ያሉ ሌላ ቦታ ያሉ ሙስሊሞች ቁጥራቸው ትንሽ የሆኑ ሙስሊሞችን ስታጠቁ በብዛት ደግሞ እንደ አፋር ክልል ያሉ እንደ ሀረሬ እነ ሶማሌ ውስጥ ለሚገኙ ለክርስቲያን ወንድሞቻችሁ እያሰባችሁ መሆን አለበት። ካለበለዚያ ግን አንኖራትም። እኔ እርግጠኛ ሆኜ የምነግራችሁ ነገር ይሄ ነገር የሃይማኖት ጦርነት ከተነሳ ማለት ነው ኢትዮጵያ ሰራዊትን በለው መከላከያን በለው ሰንበዲ ማንም ሊያስቆመው አይችልም። የሃይማኖት ግጭት በጣም ሲሪየስ የሆነ ኬዝ ነው። ስለዚህ አሁንም እየተቀሰቀሰ ያለው አክሱም ውስጥ ያሉት ማለት ነው የጸጥታ አካሎች ናቸው፣ ማይክሮፎኑም ቁርአን የሚቀደዱት ማለት ነው። ስለዚህ ይሄ ነገር ሊቆም ይገባል። ወደ ስራ ልንገባ ይገባል። አህመድ ዲን ጀበል እና ሙጂቡ ላይ ዘመቻ ሲከፈት ዝም እንላለን።
እነሱ የእኛን አቴንሽን ለመሳብ ስለኛ ስለ ነቢዩ መሐመድ ምናምን ያወራሉ። እኛ ከሌለን ባዶ እንደሆኑ ስለሚያውቁት ማለት ነው። ኤኒዌይ ግን ብዙ ማውራቱ ተገቢ አይደለም። ወደ ስራ ብንገባ ከሚሉት ሰዎች ጋር ነኝ እና ለዛ ነው ያልተናገርኩት ለማለት ነው። ገና ብዙ ነገር ይቀረናል። መደራጀት አለብን በምንም ነገር። ኢኮኖሚው እኛንን ምን መራው ግን ስራ እየሰራንበት አይደለም።